ሰላም ሰላም የኢትዮል ቤተሰቦች እንዴት ናችሁ? በያላችሁበት እንኳን ወደዚህ ቻናል በሰላም መጣችሁ። በዛሬ ትምህርታችን ለየት ያለ ትምህርት ይዤላችሁ መጥቻለሁ። አማርኛ ፊደላቶችን እና እንግሊዘኛ ፊደላቶችን በአንድ ላይ አድርጌ አልፋቤቶችን ወይም ፊደላቶችን ከሀ ጀምሬ ይዤላችሁ የመጣሁት። በጣም ለየት የሚያደርገው ዛሬ እንግዲህ ከዚህ ላይ እንደምታዩት ፊደላቶችን በአማርኛ እና በእንግሊዘኛ መጀመሪያ ከጻፍኩ በኋላ ከዛ ደግሞ በአማርኛም ቃላት ምስረታ አማርኛዎችን ደግሞ ወደ እንግሊዘኛ እየቀየርኩኝ በእንግሊዘኛ ሲተካ እንዴት ነው የሚለውን በጣም በአሪፍ በሚገርም ሁኔታ ነው ይዤላችሁ የመጣሁት። ቤተሰቦች ሁላችሁም ይህን ቪዲዮ እስከ መጨረሻው መከታተል ይኖርባችኋል። በጣም ግልጽና ቀለል ባለ አቀራረብ ነው ማሳያችሁ። እስከ መጨረሻው በትዕግስት መከታተል ይኖርባችኋል። ከዚህ ላይ የምታዩት ፊደላቶች በዚህ ጋር እናያቸዋለን። ከዛ ደግሞ ከዚህ ላይ ቃላቶችን መስርቼ በአማርኛ እና በእንግሊዘኛ እንዴት ነው የምናነባቸው የሚለውን በደንብ ነው ማሳያችሁ። ተከታተሉ። አሁን ቀጥታ ወደ ትምህርታችን እንሄዳለን። ከሀ እስከ ቸ ያሉ የአማርኛ ፊደሎቶችን ነው ይዤላችሁ የመጣሁት። እስከ ቪዲዮአችን መጨረሻ መልካም ቆይታ። ኦኬ እንግዲህ አማርኛዎችን የማታውቋቸው የመጀመሪያው እዚህ ጋር ሀ አለ፣ ሁ አለ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። በአማርኛ የሀ ቤተሰቦች ሙሉዎች ከዚህ ጋር አሉ ማለት ነው። ከዛ በእንግሊዘኛ እንዴት ነው የምንጽፈው? የሀ ሲሆን ኤች ኤ ነው የሚሆነው። ኤች ኤ ስለ እንደምታዩት ሁ ስንል ኤች ዩ ነው የሚሆነው። ሂ ስንል ኤች አይ፣ ሃ ስንል ደግሞ ኤች ኤ፣ ሄ ስንል ኤች ኢ ወይም ደግሞ አምስተኛ ድምጾች ላይ አይ እና ኤን በአንድ ላይ መጠቀም እንችላለን። ብዙ ልዩነት የለውም። ስድስተኛ ላይ ኤች ህ ስንል ሳድስ ፊደል ኤችን ብቻ እንጽፋለን። ያ ማለት አናባቢ አንጠቀምም። ተነባቢው ብቻ ኮንሶናንቱ ኤች ብቻ ትሆናለች። ሆ ስንል ኤች ኦ ይሆናል ማለት ነው። ሆ ስንል ስለዚህ ከዚህ ላይ የሀ ቤተሰቦች የመጀመሪያው ሀ እና አራተኛ ላይ ሀ ተመሳሳይ ድምፅ ማለትም ይሄኛው ማለት ነው። አራተኛው ሀ እና የመጀመሪያው ሀ ተመሳሳይ ድምፅ አለው። ምክንያቱም ሀ የመጀመሪያ አራተኛም ሀ ነው የምንለው። ስለዚህ ቫውሉ ተመሳሳይ ስለሆነ ኤች ኤ ነው የሚሆነው ሁለቱ ማለት ነው። ከዚህ ውጭ ያሉት ግን የተለያዩ ናቸው። የሀ ቤተሰቦች ናቸው ተመሳሳይ የመጀመሪያ እና የአራተኛ የሚሆነው የሀ እና እንዲሁም ደግሞ የአ ማለት ነው። ስለዚህ እነዚህም በዚህ ትይዛላችሁ። ከዚህ ላይ እየጨመርነው ቫውል የሚባሉት ኤች ኤ የመጀመሪያው ኤ አለ። ከዛ ኤች ዩ ስንል ዩ አለ። ኤች አይ ስንል አይ አለች። እዚህ ጋር ኤ ከመጀመሪያው ጋር ተመሳሳይ ኢ አለች። ከዛ ኦ። ጠቅላላ ስንት ቫውል አሉ? ቫውል ሌተር ወይም አናባቢ የሚባሉት ሁለተኛ ላይ የሚመጡት ናቸው። የመጀመሪያዎቹ ኮንሶናንት ነው የሚባሉት። እንደገና ቀጣይ የሚመጡት ቫውል ወይም አናባቢ ይባላሉ። ስለዚህ እነዚህ 5 ናቸው። የእንግሊዘኛ አናባቢዎች የሚባሉት 5 እነዚህ ናቸው ማለት ነው። ስለዚህ ሁሉንም በዚህ መንገድ ነው የምናየው። ሁሎችንም ስናያቸው በደንብ ግልጽ ይሆንላችኋል። እንደውም በምንባብ ስለምናየው ማለት ነው። ኦኬ ቀጣይ የምናገኘው ለ ሉ ሊ ላ ሌ ል ሎ ይላል። ሎ ከዛ መጨረሻ ላይ ደግሞ ሏ የሚል 8ኛ ድምጾች አሉ። ብዙ ጊዜ እነዚህ በጣም ወሳኝ ፊደላቶች ናቸው። ውስብስብ ወይም ዲቃላ ሆሄያት ፊደላት ይባላሉ። እነዚህ ሏ ይባላል። ስለዚህ በእንግሊዝኛ እናየዋለን እኛው እንዴት እንደምንጽፈው። በነገራችን ላይ ይህንን በደንብ አድርጋችሁ ካወቃችሁ አማርኛ በእንግሊዝኛ ከቻላችሁ እንግሊዝኛ ለማንበብ በጣም ቀላል ነው። በጣም ቀላል ነው። ብዙ ነገር ስለሚያግዛችሁ ይህን ነገር መማሩ ወሳኝ ነገር ነው ማለት ነው። ስለዚህ ለማለት ኤል ያው ድምፁ ለ የሚል ድምፅ ስለሆነ ኤል ኢ እንላለን። ሉ ስንል ኤል ዩ እንላለን። ሊ ስንል ኤል አይ፣ ላ ስንል ኤል ኤ፣ ሌ ስንል ኤል ኢ፣ ል ስንል ኤል ብቻውን፣ ሎ ስንል ኤል ኦ፣ ሏ ስንል ከዚህ ላይ ለየት የሚያደርገው ዩ ኤ ሁለት አናባቢ በአንድ ላይ ነው ማለት ነው የምንጽፈው። ኤልን ከጻፍንን በኋላ አናባቢዎች ዩ እና ኤ ሏ ይላል ማለት ነው። ሏ የሚል ድምፅ ይሰጠናል። ስለዚህ በዚህ መንገድ እናነበዋለን። ነገር ግን
ከላይ ያየናቸው ቫውሎች ኤ ዩ አይ ኤ ኢ ኦ ከነዚህ ውጭ ሌላ የሚመጣ ነገር የለም ማለት ነው። እሺ አሁን የለን ቤተሰብ ካየን ቫውሎቹ እንዳለ ይቀመጣሉ፣ ለሌሎችም እንዳለ ይቀመጣሉ ማለት ነው። ምን ለማለት ነው ፈልጌ ነው? ከሀ ውጭ ላሉት የመጀመሪያ ላይ ኢ ነች ቫውሏ፣ ሁለተኛ ላይ ዩ ነች፣ ሶስተኛ ላይ አይ ነች፣ አራተኛ ላይ ኤ፣ አምስተኛ ላይ ኢ። አንዳንዴ አይ እና ኢ ሁለቱንም መጻፍ እንችላለን። ከዛ ውጭ ደግሞ ስድስተኛ ላይ ቫውል አንጽፍም። ሰባተኛ ላይ ሎ ስንል ኦ የሚል ድምፅ አለ። ስለዚህ አዚቲስ በዚህ መንገድ ይጻፋል፣ እንዳለ በዚህ ልክ ይጻፋል ማለት ነው ከሀ በስተቀር። ከዚህ ላይ ሀ አለ፣ ሐመርኋ ወይም ሀ ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ኋ ይሄው። ስለዚህ ኋ የሚል ድምፅ አለ መጨረሻ ላይ ማለት ነው። ከዛ በእንግሊዘኛ ኤች ኤ ኤች ዩ ኤች አይ ኤች ኤ ኤች ኢ ኤች ብቻውን ኤች ኦ እንዳል ከላይኛው ከሀ ጋር ተመሳሳይ ነው። ከዚህ ላይ ምን አለ? ኤች ዩ ኤ ኤች ዩ ኤ እዚህ ላይ ያጻፍኩት አለ ማለት ነው። ኤች ዩ ኤ እንደማን እናነባዋለን? ኋ የሚል ድምፅ አለው። ኋ ይሄ መ ሙ ሚ ማ ሜ ም ሞ ሟ ስምንተኛ ላይ ማለት ነው። እቺ ለብዙዎቻቸው አዲስ ልትሆን ትችላለች፣ ግን ስምንተኛ ላይ የሚገኙ ድምፆች እንደዚህ ነው። ሟ የሚል ድምፅ አላት። ከዛ ማየት እንችላለን። ለም የምንጽፈው ኤምኤ ነው። መ ሙ ሚ ማ ሜ ም ሞ ከዛ ሟ ሟ ስንል ስምንተኛ ላይ ከሆነ ዩንና ኤን ነው የምንጽፈው። ዩና ኤ ማለት ነው። ሌሎቹ ተመሳሳይ ናቸው። ለምሳሌ የመጀመሪያው ለስንል ኤልኢ ነበረ። መስንል ደግሞ ኤልኢ ይሆናል። ኢ ከላይኛው ጋር ተመሳሳይ ነው። ሁለተኛ ላይ ኤልዩ ነበር ሉ ስንል ያልነን። እዚህ ጋር ደግሞ ኤም ዩ ወይም ደግሞ ሶስተኛ ላይ ሚ ስንል ኤም አይ ያልነን እዚህ ጋር። ከዚህ ጋር ደግሞ ሊ ስንል ኤል አይ ያልነን። ስለዚህ ቫውል ያልኳቸው ሁለተኛ ላይ የሚመጡት ተመሳሳይ ናቸው ማለት ነው። ሜ ስንል ኤም ኤ፣ ም ስንል ኤም ብቻዋን ትሆናለች፣ ሞ ስንል ኤም ኦ ትሆናለች፣ ሟ ስንል ኤም ዩ ኤ ይሆናል ማለት ነው። ስለዚህ ከአንዱን ከያዛችሁት ቫውሎቹ ለሁሉም ተመሳሳይ ናቸው ማለት ነው። ከዛ ቀጣይ ደግሞ የምናገኘው ማለት ነው ሰ ሰ ሱ ሲ ሳ ሴ ስ ሶ ከዛ ሷ የሚል ድምፅ አለ ማለት ነው። ከዛ ሰ ለማለት ኤስ ኢ ነው። ኤስ ኤ ኤስ ኤ። ሱ ለማለት ኤስ ዩ፣ ሲ ለማለት ኤስ አይ፣ ሳ ለማለት ኤስ ኤ፣ ሴ ለማለት ኤስ ኢ፣ ስ ለማለት ኤስ ብቻ፣ ሶ ለማለት ኤስ ኦ ኤስ ኦ እንዳል መጨረሻ ላይ ያሉ ድምፆችን ስታዩቸው ማለትም ሰባተኛ ላይ ኦ ኦ ኦ ኦ ኦ የሚል ሙሉ ድምፅ ኦ የሚል ድምፅ ነው ያለው። ከዛ ስምንተኛ ላይ የሚገኘው ኤስ ዩ ኤ ከዛ የመጀመሪያውን እንጽፍና ዩ ኤ ዩ ኤ ዩ ኤ የሚል ነው እንትን ቫውሎችን በአንድ ላይ ነው። ሷ ስንል ኤስ ዩ ኤ እንደዚህ እንጽፋለን ማለት ነው። እንግዲህ እነዚህን ካየን በኋላ ከዚህ ላይ ያሉትን በዚህኛው ሳይድ ያሉትን በደንብ እናያቸዋለን። ይሄ ደግሞ ቃላቶችን የመሰረትን እንዴት እንደሚነበብ በአማርኛና በእንግሊዝኛ እናያቸዋለን። በደንብ ተከታተሉ። ከዛ ከሰ ቀጥለን የምናገኘው ረ ነው። ረ ረ ሩ ሪ ራ ሬ ር ሮ ከዛ ሯ የሚል ድምፅ አለ። ስለዚህ ረ ስንል ኤር አር ኢ፣ ሩ ስንል አር ዩ፣ ሪ ስንል አር አይ፣ ራ ስንል አር ኤ፣ ሬ ስንል አር ኢ፣ ር ስንል አር፣ ሮ ስንል አር ኦ፣ ሯ ስንል አር ዩ ኤ። ተመሳሳይ ነው ከዛኛው ጋር ማለት ነው። ከረ ቀጥለን የምናገኘው ፊደል ማለት ይሆናል ሰ። ሰ ሱ ሲ ሳ
ሴ ስ ሶ ከዛ ሷ ይላል። ስለዚህ ይሄኛው ሰ ሁለት ሰ ከዚህ ላይ ስላለ ከላይኛው ጋር ተመሳሳይ ነው በእንግሊዘኛ ማለት ነው። ኤስኢ ሱ ኤስዩ ሲ ኤስአይ ሳ ኤስኤ ሴ ኤስኢ ስ ኤስ ብቻዋን ሶ ኤስኦ ሷ ኤስዩ ኤ። ስለዚህ ከላይኛው ጋር ተመሳሳይ ነው አሁንም። ስለዚህ ቀጣይ እናያለን ማለት ነው። ከዚህ ላይ ሸ ስንል ለየት የሚያደርገው የሸ ኮንሶናንቶች ሁለት ናቸው። ሰ ስንል ኤስ ኤች ኢ ነው የሚሆነው፣ ኤስ ኤች ኢ። ሹ ስንል ኤስ ኤች ዩ። ማነው የተጨመረ ከዚህ ላይ ለየት የሚያደርገው? ኤስ ኤች ሁለት ኮንሶናንት በአንድ ላይ ወይም ሁለት ተነባቢ በአንድ ላይ። ከዛ ውጭ ሌላው ቫውል ሌተርስ የሚባሉት ወይም አናባቢ የሚባሉት ኢ ከዛ ዩ አይ ኤ እነዚህ ተመሳሳይ ናቸው እንዳለ ማለት ነው። ሸ ከዛ ሹ ኤስ ኤች ዩ፣ ሺ ኤስ ኤች አይ፣ ሻ ኤስ ኤች ኤ፣ ሼ ኤስ ኤች ኢ፣ ሽ ኤስ ኤች፣ ሾ ኤስ ኤች ኦ። ከዛ ሿ ስንል ኤስ ኤች ዩ ኤ ምንጨምር ይሄኛውን ኤስ ኤች ዩ ኤ ብለን እንጽፋለን ማለት ነው። ኦኬ ቀጣይ የምናገኘው ቀ ይሆናል። ቀ ቁ ቂ ቃ ቄ ቅ ቆ ከዛ ቋ ስምንተኛ ላይ ማለት ነው የምትገኘው። ስለዚህ የቀ ቤተሰብ ቀን ለመጻፍ ኬ ኢ ነው የምንጽፈው። ኬ ኢ እንደ ቀ፣ ኬ ዩ እንደ ቁ፣ ቂ ለማለት ኬ ኢ፣ ቃ ለማለት ኬ ኤ፣ ቄ ለማለት ኬ ኢ፣ ቅ ለማለት ኬ ብቻዋን፣ ቆ ለማለት ኬ ኦ፣ ቋ ለማለት ኬ ዩ ኤ ይሆናል። ስለዚህ በዚህ መንገድ እናየዋለን እንጽፈዋለን ማለት ነው። ከቀ ቀጥሎ የምናገኘው ፊደል ማን ነው? በ። በ ቡ ቢ ባ ቤ ብ ቦ ከዛ ቧ የመጨረሻ ቧ የሚል ድምፅ አለው። ስለዚህ በምንልበት ሰዓት አሁንም እንዴት እንጽፋለን? ቢኢ። በ ለማለት ቢኢ። የመጀመሪያው ቢ ኮንሶናንት ነው፣ ሌላው ግን ተመሳሳይ ነው። ቡ ስንል ቢዩ፣ ቢ ስንል ቢአይ፣ ባ ስንል ቢኤ፣ ቤ ስንል ቢኢ፣ ብ ስንል ቢ ብቻዋን፣ ቦ ስንል ቢኦ። ስለዚህ ቧ ስንል ደግሞ ቢዩ ኤ በአንድ ላይ ቧ የሚል ድምፅ አለው ማለት ነው። ኦኬ ቀጣይ የምናገኘው ተ ነው። ተ ቱ ቲ ታ ቴ ት ቶ ከዛ ቷ የሚል ድምፅ አለ። ስለዚህ ተ ስንል ቲ ኢ፣ ቱ ስንል ቲ ዩ፣ ቲ ስንል ቲ አይ፣ ታ ስንል ቲ ኤ፣ ቴ ስንል ቲ ኢ፣ ት ስንል ቲ፣ ቶ ስንል ቲ ኦ፣ ቷ ስንል ቲ ዩ ኤ። ኦኬ ከዚህ ላይ የምትይዙት ነገር ምን አለ መሰላችሁ? እንግዲህ የመጀመሪያ ድምፆችን ነው ዋናው ነገር ወይም ኮንሶናንት የምንላቸውን የአማርኛውን በእንግሊዝኛ ለመያዝ። ለምሳሌ ከዚህ ላይ ሼ ለማለት ምን መያዝ አለባቸው? ኤስ ኤች የሚለውን መያዝ አለባቸው። ቀ ለማለት ደግሞ ኬ የሚለውን መያዝ አለባቸው። እነዚህ ኮንሶናንት ይባላሉ የመጀመሪያዎቹ ብያቸዋለሁ። በሚለውን ድምፅ ለመያዝ ቢን መያዝ አለባቸው ግዴታ ነው። ተሚለውን ለማወቅ ቲ የሚለውን መያዝ ያስፈልጋል ማለት ነው። ከዛ በኋላ የመጀመሪያ ድምፆች ሲሆኑ ከሀና ከሀ በስተቀር ወይም እና ከአ በስተቀር ኢን ይወስዳሉ ብላችሁ መያዝ ነው። ሁለተኛ ሲሆን ደግሞ ዩን ይወስዳሉ። ሶስተኛ ሲሆን አይን ይወስዳሉ። አራተኛ ኤን እንጽፋለን። አምስተኛ ኢን እንጽፋለን። ስድስተኛ ላይ ደግሞ ቫውል ሳይሆን ራሳቸውን ብቻቸውን ኮንሶናንቶችን የመጀመሪያዎቹን ብቻ እንጽፋለን። ሰባተኛ ስንጽፍ ደግሞ ኦ የሚለውን ድምፅ እንጽፋለን ማለት ነው። ኦ የሚለውን ነው የሚወስዱት። ከዛ ደግሞ ስምንተኛ ላይ የሚገኙት ውስብስብ ፊደላት ወይም ዲቃላ ሆሄያት የሚባሉት ዩኤን በአንድ ላይ እንጽፋለን ማለት ነው። ስለዚህ ዋናው ነገር የመጀመሪያዎቹን ኮንሶናንቶችን መያዝ ነው እንጂ በቅደም ተከተል መያዝ ትችላላችሁ ማለት ነው። ኦኬ ስለዚህ
ይሄንን ካየን አሁን ደግሞ የምንሄደው ምንድነው? ይሄንን ግልጽ ሆኖላችሁ ከሆነ ከዚህ ላይ ቃላት የመሰረትኳቸው አሉ በአማርኛ እና በእንግሊዘኛ ማለት ነው። እዚህ ላይ መጨረሻ ላይ በደንብ ግልጽ እንዲሆንላችሁ ብዬ ነው የሰራውላችሁ። በጣም ገራሚ ነው። ስለዚህ በአማርኛ ከዚህ ላይ እናነባለን፣ ከዛ በእንግሊዘኛ። የመጀመሪያው ከዚህ ላይ እንደምታዩት ሆ ሼ ነው የሚለው። ሆ ሼ ነው የሚለው ከዚህ ጋር ነው የወጣው። ሆ ከዛ ሼ ይኸው ሆ ሼ። ስለዚህ ሆ ሼ ብለን እንደዚህ ከጻፍነን እንግሊዘኛውንም ከዚህ ጋር እንወስዳለን። ሆ ስንል በሆ ተራ ያለውን ይሄንን ማለት ነው። ሆ ከዛ ሼ በምንል ሰዓት ሼ ስም ስንል ደግሞ እዚህ ጋር በሼ ስትሬት ያለውን ኤች ኢን እንወስዳለን እንጽፋለን ማለት ነው። እዚህ ጋር ኤች ኦ ኤች ኢ እዚህ ጋር ያው እዚህ ጋር ያለችዋ ኤች ነች። የመጀመሪያው ካፒታል ስለሆነ ነው። ቀጣያችኛዋ ደግሞ ስሞል ሌተር ስለሆነች ነው እንጂ ተመሳሳይ ነው። ያው መጀመሪያ ላይ ሲሆን ነው ካፒታል የምንጽፈው፣ ቀጣይ ግን በስሞል ስሞል እያደረግን ነው የምንጽፈው ማለት ነው። ከዛ ከዚህ ላይ ስታዩ ሌላ ይላል፣ ሌላ ይላል። ስለዚህ ሌ ማለት ከዚህ ጋር ነው ያለ ሌ፣ ከዛ ላ ሌላ። ሌ በሌ ስትሬት ስንሄድ ኤልኢ ነው ሌ። ላ ስንል ደግሞ እዚህ ላይ በዚህ ስትሬት ያለው ማን ነው? ኤልኤ ነው ማለት ነው። ስለዚህ ሌላ ብለን ስንጽፍ እዚህ ጋር እንደምታዩት ኤልኢ ኤልኤ ሌላ ብለን በዚህ መንገድ እንጽፋለን። ቀጣይ ኋላ፣ ኋላ ነው የሚለው። ኋ ማለት ከዚህ ላይ እንደምታዩት ኤች ዩ ኤ ነው። ኤች ዩ ኤ፣ ኤች ዩ ኤ በአንድ ላይ ጻፍነን። ኤች ዩ ኤ ከዛ ላ፣ ኋ ከዛ ላ። ላ የሚለው ኤልኤ ማለት ነው። እዚህ ላይ የምታዩት ላ በሚለው ስትሬት እንላለን፣ ኤልኤ የሚለው እናገኛለን። ስለዚህ ኤች ዩ ኤ ኤል ኤ ኋላ የሚል ምንባብ ይሰጠናል ማለት ነው። ከዛ ቀጥለን የምናገኘው መላ፣ መላ፣ መላ። ስለዚህ መ በሚለው ስትሬት እንሄዳለን። ስለዚህ መ ማለት ኤምኢ ነው። ላ ማለት ደግሞ ኤልኤ ነው። መ ወይም እዚህ ጋር በአማርኛ ለምትችሉ መ ከሚለው ጋር ትሄዱና ከመስትሬት ማን ነው ያልነው? ኤምኢ መ ብለን እንጽፋለን። እዚህ ላይ ኤምኢ ከዛ ላ ስንል ደግሞ ኤልኤ ኤልኤ። ላ ማለት እዚህ ላይ እንደምታዩት ላ ትባላለች። በእንግሊዝኛ ደግሞ ኤልኤ ነው ማለት ነው። ስለዚህ መላ ብለን በእንግሊዝኛ ስንቀይረው ይህን አይነት ኤምኢ ኤልኤ ይሆናል። ያው በአማርኛ 2 ሲሆን በእንግሊዝኛ 4 ወይም 5 ሊሆን ይችላል። ስለዚህ በዛ ያለ ነው ማለት ነው ሌተሮቹ። እሺ ከዛ ከዚህ ላይ የምታዩት ደግሞ ምን ይላል? ሰራ፣ ሰራ ይላል። ሰራ፣ ሰራ ለሚለው ሰ ላይ እንሄዳለን። መጀመሪያ ሰ ማለት ኤስኢ ነው። እዚህ ጋር ኤስኢ ነው። እዚህ ጋር የምታዩት ኤስኢ ጽፍ ያለው ራ፣ ራ ስንል ደግሞ ራ ስትሬት እንሄዳለን። ራ ይኸው አርኤ፣ አርኤ። ሶ እዚህ ላይ እዚህ ላይ ግራ እንዳትጋቡ። አር ማለት እቺ ስሞል ስለሆነች ነው በካፒታል መጀመሪያ ላይ የሚጻፈው እንጂ መሀል ላይ ካፒታል አይጻፍም። መጀመሪያ ላይ ነው ካፒታል የሚጻፈው። ስለዚህ አርኤ በአንድ ላይኛው ሰራ ይላል። በዚህ መንገድ ትጽፋላችሁ ማለት ነው። ከዛስ መራ፣ መራ ይላል። ስለዚህ መ ኤምኢ ከዚህ ጋር እንሄዳለን፣ ይችን እንጽፋለን። ራ ስንል ደግሞ አሁን የጻፍነው ማለት ነው አርኤ፣ አርኤ። ስለዚህ በአንድ ላይ መራ ብለን በዚህ መንገድ እንጽፋለን ማለት ነው። ከዛ ምንድነው የሚለው እዚህ ጋር ሳሚ፣ ሳሚ፣ ሳሚ። ሳ ማለት ይች ነች። ሰሱ ሲሳ እዛ ሳ ኤስኤ ማለት ነው። ኤስኤ ከዛ ሚ፣ ሚ ስንል ኤም አይ፣ ኤም አይ፣ ኤም አይ፣ ኤም አይ። ስለዚህ ሚ ከሚለው ጋር እንሄድና ሚ ማለት
ኤች ነች። ሚ ማለት በሚ ስትሬት ኤም አይ ማለት ነው ያለ። ስለዚህ ሳሚ ብለን ስንጽፍ ይኸው ሳሚ እንደዚህ አይነት አድርገን እንጽፋለን። ከዛ ይህኛው ደግሞ ሽሮ ነው የሚለው ሽሮ። ሺ ማለት ስድስተኛ ድምፅ ናት። ሺ ከዛ ሺ ማለት ኤስኤች ነው። ምክንያቱም ስድስተኛ ድምፅ ስለሆነች አናባቢ እዚህ ላይ የላትም ማለት ነው። ኤስኤችን እንጽፋለን። ከዛ ሮ ስንል አርኦ ሮ የት ጋ ነው ያለው? ከዚህ ጋር ሮ ላይ የምናገኘው አርኦ ያው ከዚህ ላይ አርኦን አምጥቼ ጻፍኩኝ ማለት ነው። ስለዚህ ይሄኛው ሽሮ ብለን እንጽፋለን። ኦኬ ይሄኛው በደንብ ያግዛችኋል። በደንብ እርግጠኛ ነኝ። ይሄንን በደንብ በዚህ መንገድ አጥንታችሁ ወደ እንግሊዘኛ ብትሄዱ በጣም ቆንጆ ነው። በደንብ ነው ግልጽ የሚሆንላችሁ። ብዙ ተማሪዎች በዚህ መንገድ አስተምራቸው ከዛ ወደ እንግሊዘኛ ነው የሚሄዱት ማለት ነው። ስለዚህ በጣም ወሳኝ ስለሆነ ነው። ቪዲዮውን እያቆማችሁ የደጋገማችሁ ሊሆን ይችላል፣ እየጻፋችሁ በደንብ መከታተል ይኖርባችኋል ማለት ነው። ኦኬ ከዚህ ላይ ደግሞ እንደምታዩት አማርኛው ቃሏ። ስለዚህ ቃ ማለት እንግሊዘኛውን ለመጻፍ ኬ አይ ነው። ኬ አይ ሏ ማለት ደግሞ ለቤት እንሂድ ማለት ነው። ሏ መጨረሻ ላይ ስለዚህ መጨረሻ ላይ ነው የምናገኘው። ሏ ይኸው ሏ ኤልዩኤ ስለዚህ ይህን መጻፍ ነው። ቃሏ ስንል ቃሏ ኬ ማለት ነው። ኬ ከዚህ ጋር KALUA ቃሏ ይላል ማለት ነው። ከዚህስ ቤቲ ይላል። ቤቲ ስንል ደግሞ ቤ ማለት ቢኢ ቤ እዚህ ላይ ማየት ትችላላችሁ። ቢኢ ነው እዚህ ላይ። ከዛ ቲ ስንል ደግሞ ተቱ ቲ ሶስተኛ ላይ የምናገኛት ቲ አይ ነች ማለት ነው። ቲ አይ ናት። ስለዚህ ቤት የሚለው በዚህ ልክ እንጽፈዋለን፣ በዚህ መንገድ ማለት ነው። ቤቷ ቤ ስንል አሁንም ቢኢ እናደርጋለን። ቷ ስንል ደግሞ ይሄው ከዚህ ላይ ቷ ማለት ቲዩኤ ስለሆነ ቤቷ ብለን በዚህ መንገድ እንጽፋለን ማለት ነው። ስለዚህ በጣም ቀላል መንገድ ነው። በጣም ቀላል ነው። እሺ ቤተሰቦች ይሄ በደንብ ግልጽ እንደሆነላችሁ ተስፋ አድርጋለሁ። ከዚህ ላይ የመጨረሻ ለእናንተ ኮሜንት ላይ የምጽፉት ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ቺ፣ ቾ ከዛ ቿ ይላል ማለት ነው። ስለዚህ ይሄ ቪዲዮ በደንብ ግልጽ ሆኖላችሁ ከሆነ ይሄንን ተጽፉልኛላችሁ ኮሜንት ሁላችሁም ማለት ነው። ቸ ማለት ኮንሶናንቱ ወይም የመጀመሪያው ማን ነው? ሲኤች ነው። በአንድ ላይ ልክ የሸ ኤስኤች እንደሆነው ሁሉ ከዚህ ላይ እንደምታዩት የሸ ኤስኤች እንደጻፍ ነው። የቸ ደግሞ ሲኤች ነው የሚሆነው። ስለዚህ በኮሜንት ሁላችሁም ቸቹ፣ ቺ፣ ቻቺ ቫውሎችን በዚህኛው መንገድ ትጽፉልኛላችሁ። ቸቹ፣ ቺ፣ ቻቺ፣ ቺ፣ ቾ ከዛ ቿ እነዚህን በኮሜንት ሁላችሁም ጻፉልኝ። ስለዚህ ለዛሬ ትምህርታችን ይህን ይመስል ነበረ። የዛሬ ትምህርታችን በደንብ እንደወደዳችሁ ተስፋ አድርጋለሁ። ከዚህ በተጨማሪ መማር የምትፈልጉ ልጆች በውስጥ መስመር በግልና በግሩፕ ከስር በማስቀምጥላችሁ ሊንክ ወይም ደግሞ በስልኩ ሴቭ ያደርጋችሁ ቴሌግራም ላይ ሀይበሉኝ ወይም ሊንኩን ተጭናችሁ ቴሌግራም ላይ መግባት ትችላላችሁ። ማታ ከ6 ሰዓት እስከ 7 ወይም ደግሞ ከ5 እስከ 6 ባለው የግሩፕ ትምህርት ለመጀመር አስቤያለሁ። ሁላችሁም እየገባችሁ ተመዝገቡ። ስለዚህ ለዛሬ ትምህርታችን ይመስል ነበረ። ከተመቻችሁ ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉልኝ። መልካም ጊዜ፣ መልካም ቆይታ።